إن الحمد لله نحمده ونستعينه ونستغفره ونستهديه ونستنصره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلن تجد له وليا مرشدا. السلام عليكم ورحمة الله وبركاته. إن شاء الله بزيه مدرك لا بتجمر وارست مسارات تزكية النفوس وطهارة النفس. النفس ما صدات قايت هذا البرنامج اللي كان بفتي نبروت وندموش نستاذ بدرو يجمروت على زولين ونيم ما نسات مفلقوا انجدي هي طهارة النفوس أو تزكية النفوس. اسلمنا على انجدي تلل كم يبالو قداوش ولما وشاشن بتقام تكرة أدرجوا كم يلفوا باتشونا يسوي جندسو بزش دنيا وسط سينور سكيت عما بآخر ملاي دقمو درجون كف لما درج هي تقوى ويمدمو تقي مبالو عند عابدي هنا الله نمي فرعنا يتفت ربتنا على ما يتجنزب سو يمي جوازبت مسمر سرعات مستكاكل واننياو قدينو يلعل ولتر ما قال لما استكاكل الذين الله سبحانه وتعالى بالقرآن لا بعد أعوذ بالله من الشيطان الرجيم ونفس وما سواها فألهمها فجورها وتقواها قد أفلح من زكاها وقد خاب من دساها إلى الله. الله بزي قرآن مقراف وسط سيانسا نفس بمسارتها قد يدرقو يسولي جوش يولدتنا قر بزي هاقر ودكتم هنا ادقت ويم دمو يتشال درجان انديهم دمو بقطع عالمم دمو بآخرى ملاي من وراهشون درجة سيقلس هي نفس نو انقدي ضواء القلوب تبلو ميتاوقو بسلمنا تاريخ لا يتللق علماء وشاشنا ان إمام ابن القيم الجوزي ان إمام غزالي لولوچم በዚህ ጉዳይ ላይ በጣም ለፍተዋል። ትልልቅ መጽሐፍቶቻቸውንም አልፈዋል። ነፍስን በተመለከተ የተለያየ ሰዎች ነፍስ የሚባለው ነገር ራሱ የተለያየ ነፍስ አይነት አለ ይላሉ። አንደኛው ነፍስ አማራተን ቢሱ የምትባለው ናት። ይሄ መእዋ ለሸር ወሙስተቀር ለሸር ነው ይሉታል። ይሄ በቃ የክፋት የጥፋት መናኸሪያ የሆነች አይነት ነፍስ ሰውን ካዘዘች በጥፋት እንጂ ወደ ሌላ መልካም ነገር የማጠራ የሆነች አይነት ነፍስ። ለዚህም ማሳያ ብለው በሰይድና ዩሱፍ ታሪክ ውስጥ የሚወሳውን ምርአተል አዚዝን ታሪክ አንስተው እሷ የተገለጸችውን ይናገራሉ ዑለማዎች እንደማሳያ ወማ ኡበሪኡ ነፍሲ ኢነ النفس لأمارة بالسوء ነፍሴን አላጸዳትም ንጹህ ናት አልልም ነፍስ ሰዎችን በክፋትና በጥፋት የምታዝናት ትላለች። ይሄ በሷ በምርአተል አዚዝ አንደበት የተገለጸ ነው። ሁለተኛው አይነት ነፍስ ለዋማ ናት ይላሉ ዑለማዎቹ። የተጸጻች የሆነች አይነት ነፍስ አላህ Subhanahu Wa Ta'ala ቁርአን ላይ እንግዲህ ትልቅ ማሳያ አድርጎ ያቀረበውን የቂያማን የመጨረሻውን ዓለም የዛን ቀን ክስተት ጋር ያይዞ ሱረቱል ቂያማ ላይ ያወረዳት ነፍስ ለዋማ ተብሎ የተጠቀሰው የተጸጻች ተመላሽ የሆነች ነፍስ አላህ የሚያቆራኛት እቺን ነፍስ አይነት ከቂያማ ጋር ነው። በዱንያ ላይ ሰዎች እየወደቁ እየተነሱ በጥፋት ላይ እየተገኙ እየተመለሱ ተውበት እያደረጉ ወደ አላህ ምህረት እየፈለጉ እነዚህ አይነት ነፍስ ያላቸው እቺ ነፍስ ለዋማ ተብሎ ይጠቀሳል። እሱ አያቱን ወደ ውስጥ ገብቶ ማየት ይቻላል። በሶስተኛው አይነት ያለች ነፍስ المطمئنة ተብላ የተጠቀሰችው مأوى للخير ومستقر للخير ናት። ዑለማዎቹ ኢማም ኢብኑ አልቀይም አልጀውዚ በሰዎች መስሉታል። ልክ እንደ ሰይድና አቡበከር አይነት እንደ ሰይድና ዑስማን ኢብኑ አፋን ቁርአን ሱራ ራሳቸውን ሰዎቹን የገለጸባቸው ሰዎች የሰዎቹን ማንነትና ክብር ሲያሳይ የገለጸበት አይነት ማንነት ያላቸው ይሄ ኸይር ላይ እንጂ የማይገኙ አይነት ሰዎች በቁርአኑ እንደሚወሳው የአየቱሃ النفس المطمئنة ارجعي إلى ربك راضية مرضية فادخلي في عبادي وادخلي جنتي እቺ አላህ ዘንድ ወዳጅና ተወዳጅ ሁና ለጀነት ጥሪ የሚደረግላት ያላት ሙጥመኢን የሆነች የተረጋጋች የሆነች ነፍስ ናት ይላሉ። በቁርአን ደረጃ የተወሱ እነዚህ ሶስት አይነት ነፍሶች አሉ። بعد العلماء
በቁርአን ላይ ያልተወሳ ወይም ደግሞ ሊወሳም የማይገባው አይነት ዛሬ ግን በማህበረሰባችን ውስጥ በስቶ የሚገኝ አይነት ነፍስ አለ ይላሉ። ይሄ ነፍስ አልጋፊላ የዘነጋቸው ሆነት ነፍስ ላ ሃኡላ ወላ ሃኡላ ወይ ከሙጥመኢኖቹ አይደለችም ወይ ደግሞ ከአማራቱን ቢሱም አይደለችም። ከምንም ውጭ ሆነች ለምን እንደመጣች ለምን እንደተፈጠረች የማታውቅ አይነት ነፍስ ይላሉ። ምክንያቱም ሰዎች መቼም ለዱንያም ሲኖሩ ለዚህ ዓለም ስኬትን ብለው ሲያስቡ ሲለፉ በቃ ህይወትን አጠቃላይ የሰው ልጅ የተፈጠረበትን ዓላማ በዚህቹ በዱንያ ብቻ ጠቅልለው ሲመለከቱ የሚኖራቸው ማንነት አላቸው። ይሄ ገፍላ ላይ ያለች ነፍስ ሸይጣንም የሚወደው እሷን ነው ይላሉ። ምክንያቱም ብዙ ጊዜ ሰዎች ታያላችሁ አንዳንድ ሰዎች ምንም አይነት ኢባዳ ላይ ሚና የሌላቸው ግን አኽላቃቸው የሚገርም አኽላቅ ያላቸው እንዴት አይነት ባህር ያለው ይባላል ግን ሶላት አይሰግድም። እንዴት አይነት ባህር ያለው እንዴት አይነት ጥሩ ሰው ነው ይባላል ግን እስላማዊ ግዴታ ላይ መሰረታዊ ግዴታዎች ላይ ግን አታገኘውም ግን ጥሩ ሰው ነው ይባላል። ወንጀል ላይ አይገኙም እነዛ ሰዎች ወንጀልም ደግሞ ላይሰሩ ይችላሉ። ያው እንግዲህ የአላህን ትእዛዝ መጣሱ እንዳለ ሆኖ ማለት ነው። እንደውም ይላሉ ዑለማዎቹ እንደነዚህ አይነትን ሰዎች ሸይጣን እንኳን ወንጀል እንዳይሰሩ ያደርጋቸዋል እንደውም ይጠብቃቸዋል ይላሉ። ለምን ወንጀል ከሰሩ ስለሚነቁ ሰው ጥፋት ሲያጠፋ ማጥፋቱን ስለሚያውቅ ይደነግጣል ሊመለስ ይችላል። ገፍላ ላይ እንዲቀመጡ ስለሚፈለግ ለተፈጠሩበትን ዓላማ ዘንግተው እንዲኖሩ ያደርጋቸዋል። በተለይ ቁርአን አያት ላይ የነዚህን ሰዎች መገለጫ የሚመስሉ ማሳያዎች ቀርበው እናያለን። ወደ ኋላ እንመጣበታለን። እና ይሄ ነው ነፍስ። እቺ ነፍስ እንግዲህ በተለያየ ደረጃ ያለው ነፍስ አማራተን ቢሱ ነፍስ ለዋማ ነፍስ ለሙጥመኢና የኛ ከየትኛው ውስጥ ነው የሚሰለፈው የሚለው ራሳችንን ነው የምንጠይቀው። ከየትኞቹ ተርታ እንመደባለን ከየትኞቹ መስመር ውስጥ እንገባለን። ስለዚህ ይሄ ነፍስ ትልቁ እንደ ሰው ልጅ ወሳኝ ነገር ከመሆኑ አንፃር እንዴት ነው በሐያታችን ላይ ተግይር ለውጥ ሊመጣ የሚችለው? ኢማም አልገዛሊ ረህመቱላህ ዐለይሂ የመጨረሻ እድሜያቸው አካባቢ ከሞታቸው የጻፉት አንድ ሚንሐጅ አልአቢዲን የሚል ኪታብ አላቸው። እዛ ላይ ያነሳሉ የሰው ልጅ ተቅዋ ወይም ደግሞ ኢባዳው ላይ ሙስተሚር ሆኖ አላህ በሚፈልገው ማንነት ውስጥ እንዳይኖር ከሚያደርጉት አዋኢቆች እንቅፋቶች ብለው የተወሰኑ ለሰው ልጆች እንቅፋት ያሏቸውን ነገር ይገልጻሉ። ሰፊ ነገር አለው ውስጡ ኪታቡ ላይ። ከዛ አዋኢቅ ብለው ከሚቆጥሩት አንዱን ከቆጠሩት ውስጥ ተውበትን ያነሱና ሰው ይሄ ከተውበት መራቁ የሚያመጣው ነው ወይም እንቅፋቱን ብለው ይገልጻሉ። የሚታወቅ ነገር ነው። ሌላ ወሳኝ ነገር ነው ብለው የሚያወነሱት አንድ አዋኢቅ አለ። እሱም አራት መገለጫ አለው ይላሉ። የሰው ልጅ አላህ በሚፈልገው ማንነት ውስጥ እንዳይኖር አራት ጠላቶች አሉ ይላሉ። የመጀመሪያው ነፍስ ነው ይላሉ። ሁለተኛው ሸይጣን ነው ይላሉ። ሶስተኛው ዱንያ ነው ይላሉ። አራተኛው ኸልቅ ነው ይላሉ። እነዚህ የሰው ልጅ በዚህ በጠንካራ ማንነት ውስጥ የሚፈልገውን አላህ የሚፈልገው ባህሪያ እንዳይሆን እንቅፋት የሚሆኑበት ነገር ናቸው። ነፍስ አለች በተለያየ አይነት መልኩ የሰው ልጆችን መስመር የምታስብ። ሁለተኛ ሸይጣን አለ ኢግዋ እያደረገ ሰዎችን በተለያየ አይነት መልኩ ስሜታቸውን እየጠለፈና እየቀሰቀሰ እሱ ወደሚፈልገው ዓላማ ለመውሰድ ጥረት የሚያደርግባቸው። እኔ ይሄ የነፍስን መጽዳት ስናስብ አብረን እንድናይ የምፈልገው ነገር አለ። ማለት አሁን አደጋ ውስጥ እንደ ማህበረሰብ እንደ ሰው ዘር አማኝ ቁጥር በጣም የበዛበት ሙስሊም ማህበረሰብ አንዱ የሚባለው እምነት ነው አይደለም? ሐቅ ነው ብለን የምንከተል ሰዎች በቢሊየን የሚቆጠር ተከታይ ያለው እምነት በብዙ መልኩ ግን ለብዙ አደጋ ለብዙ ፈተና ለብዙ ችግር የወደቀ ምናልባት ከመኖራቸው አለመኖራቸው የሚቆጠር አማኞች የበዙበት እምነት ሆኗል። ለምንድን ነው እዚህ ደረጃ የደረስነው? ይሄ እንሕጣጥ ተኸሉፍ በዚህ አይነት መውደቅና መሸነፍ ውስጥ ልንገባ ለምን ቻለን? ምንድነው የዛ ትውልድ ምስጢርና የዚህ ትውልድ አሁን ያለበት ፈሸል ከምንድነው ብለን እንመልከት። እኔ አንድ መሰረታዊ ነገር ስላለ እሱ ላይ ትኩረት እንድናረግ ፈልጋለሁ። ይሄ ዲንና ተደዩን የሚባል ነገር
ብዙ ተደዩን ማህበረሰብ ይገኛል ዲን ያለው ማህበረሰብ ግን አንሷል ዲን ስላችሁ ለዚህ ዑለማዎች ማሳያ ያቀርባሉ ተደዩን ማለት የእስልምና መገለጫ የሆኑ ሻኢሮች ማለት ነው ሶላቱ ጾሙ ዘካው ሌሎች የሚታዩ ኢባዳዎቹ ናቸው ይሄ ተደዩን የሚባለው ዲን የሚባለው ደግሞ ሰው ልጅ የተፈጠረበት ማንነቱና አላህ ጋር በሚኖረው ግንኙነት እሱ ጋር የሚወጡት መገለጫዎቹ የአኽላቁ ሙዓመላው ሐያቱ በትክክል ዲን የሚገለጽበት ተጨባጭ ቅድም እንዳልኳችሁ ፈሸላችንንና ምን ለካው በዛ ትውልድ ነው ሙቃረና ምን ሰራው እስቲ ዛሬ የሷሃባ ትውልድን አስቡና እኛ ያለንበትን አስቡ ብዙዎቻችን በረመዳን 10 ጊዜ 20 ጊዜ 30 ጊዜ እናختማለን አሉ እኮ በቀን የሚያختሙ አይደል ሰላት الليل ይሰገዳል ተራዊህ ይሰገዳል ተሐጁድ ይሰገዳል በቀን 50 60 70 ሶላቶች ይሰገዳሉ ጾሙም ሌሎቹም ዘካውም ሰደቃው ምናምን እና ዛ ትውልድ አስቡ ተመልከቱት አይደለም ቁርአንን 10 ጊዜ 20 ጊዜ በወር የሚያختም ቀርቶ ቁርአንን ዛቱን ያختሙት ሰዎች በቁጥር ውስጥ ናቸው በሷሃባ ታሪክ ውስጥ ቁርአንን ሙሉን ያختሙት ያሐፈዙትም ኦልሞስት የሉም በሚባል ደረጃ ቂላ ናቸው እንደኛ አይነት ይሄ ሌት ከቀን በጣም ረጃጅም ኢባዳዎች የተለያዩ ኸይራቶችና ምናምኑ ለዛ ነው እኮ የነሱ ከስድቅ ጋር ስለነበር ትንሿ ነብዩ ሰለላሁ ዐለይሂ ወሰለም ለው አንፈቀ አሐዱኩም ምስለ ጀበልን ያሉት አይደለም ተራራ የሚያክል ሀብት አውጥታችሁ ሰደቃ ብትሰጡ ያ ትውልድ አንድ ፍኝ የሰደቀውን አክል እኩል አትደርሱም አሉ ረሱል ሰለላሁ ዐለይሂ ወሰለም ለምንድን ነው እንደዛ የሆነው ኑሯቸው ተርፏቸው ምናምን ነበር የሚሰጡት እነሱ ለይሰ ከذلك ልዩነቱ እኮ እዚህ ላይ ነው ይሄ እውነት ሲድቅ የሚባለው ነገር በሐያት ውስጥ ሲገባ የሚፈጥረው ማንነት አለ ዛሬ ሰልሞ ነገ ሸሂድ ሆኖ የሚሞት ሰው በሐያቱ ሶላት ጾም ሐጅ ሳያደርግ ሸሃዳ ብቻ ተቀምሎ ነብዩ ጀነት ላይ ይሁት ይያሉ የሚመሰክሩለት ሰው ምንድነው ይሄ ማወስር ምንድነው ሚስጥሩ ለዚህ ነው ይሄ ተደዩኑኛ ጋር አለ ዛሬ የውጫዊ እስላም መገለጫዎች ዲኑ ግን ጠፍቷል ይሄ ተደዩን የሚባለው ነገር ሶላት የሚፈጠረው ስብዕና እኛ ጋር ጠፍቷል ጀማዓ ሰግደን ወተን ነው አይደለም እንዋሻው ጀማዓ ሰግደን ወተን ነው የምንጣላው ጀማዓው እምናማው እምንክደው እምናጭበረብረው በተለያየ መገለጫዎች ከመስጊድ ወተን እኮ ነው ጾመን ነው ኢባዳዎችን ያደረግን ነው እኔ በጣም ከሚገርሙኝ ነገሮች ሐቂቃ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በእኛ ህይወት ውስጥ ምን ያክል ቦታ አላቸው ምን ያክል እንወዳቸዋለን ምን ያክል ሐቂቃ እሳቸውኛ ልብ ውስጥ ቦታ ተሰጥቷቸዋል ብለን እናስብና ብዙ ነገሮቻቸውን እሳቸው ያዘዙንን ትዕዛዝ መመሪያዎችን ወደ ህይወት ማምጣት ይከብደናል አይደለም በቃ ሐቂቃ ትክክለኛውም ማለት ነው የኡነት ታዛዥ ሆነን ለመኖርና የኡነት ሙሂብ ሆነን ለመቀጠል ሲድቅ ማለት አልቻልንም ማለት ነው ኡነት ነው ብለን ብናምን ያን ነገር እንኖርበታለን ምክንያቱም ብዙ ኡነት ናቸው በኔ ህይወት ላይ ያስፈልጋሉ ብለን ላላቸው ነገሮች ዋጋም እየከፈልንባቸው የትም እየሰጠንባቸው ነው ሁልጊዜ እኔን በጣም ራሴን ቆም እንድል ከሚያረጉኝ ነገር የኢማም ታላቁ عبيد الحرمين بمبال የሚታወቁት ታላቅ አቢድ ሰው የሚናገሩት ነገር አለ اذا سئلت هل تخاف الله فاصمت ይላል አላህን ትፈራላችሁ ተብላችሁ ብትጠየቁ መልስ አትስጡ ይላል ለምን ሲሏቸው فاذا قلت نعم كذبت እፈራለሁ ብትል ልትዋሽ ነው ስራህ የሚፈራ ስላልሆነ አልፈራም ብትል ልትከፍር ነው ስለዚህ ዝም በሉ መልስ አትስጡ ይሉ ነበር